ማሚት ጋሽ ይባላሉ። ገና የ16 ዓመት ለጋድሜ ላይ እያሉ ባጋጠማቸው የቆየ ምጥ ሳቢያ ለወሊድ ፌስቱላ ይጋለጣሉ። ወቅቱ ከ5 አስርት ዓመታት በላይ ያስቆጠረ በመሆኑ ይህ ግንዛቤ በተለይ ደግሞ በገጠሪቷ የኢትዮጵያ ክፍል የሚታወቅ ባለመሆኑና ይባስም ብሎ የፈጣሪ ቁጣ ተደርጎ የሚወሰድበትም ጊዜ ስለነበር ያሳለፉት የስቃይ ጊዜ አይረሴ ስለመሆኑ ይናገራሉ። አሁንም ቢሆን አይረሳኝም። የመገለል ነገር ብዙ አለ። ምን ነው ሰውን ባይገልልሽም አንቺ ተሰቀቂያለሽ ራስሽ። እኔ ራሴ ተሰቀቃለሁ። ቁጭ ብሎ መነሳት ያሰቀቃል፣ በመኝታሽ ላይ ያሰቀቅሻል። ምን ነው እንደ ሰው መጸዳዳቱ ትንሽ ይከብዳል። በተለይ በገጠር ኑሮ ላይ በጣም ከባድ ነው። በጣም ከባድ ነው። ተሰብ በጣም ያስገልልሻል። በዚያ ላይ ኩርምት ብሎ መተኛት አለ። እግር መንቀሳቀስ ያቅተዋል፣ ወገብን መንቀሳቀስ ያቅተዋል። ኩርምት ብለሽ ቁጭ ትያለሽ። በጣም ያሰቀቃል። እሱ ላይ ምንም ወሰን የለው። እንደ ማሚቴ ሁሉ ወጣት ፋንታነሽ ሹመት ደግሞ ለ7 ዓመት በፌስቱላ ህመም ስትሰቃይ የቆየች ሲሆን ወደ ሀምሊን ፌስቱላ ኢትዮጵያ መጥታ ሕክምናን ካገኘች ወራቶች ማስቆጠሯልና አሁን ላይ ሙሉ በሙሉ ባትድንም በጥሩ ሁኔታ ላይ ስለመሆኗ ማውግታናለች። ከሰው ጋርም እየተጋለልኩ በጣም ሰው ጋር የሰው ፍቅር እንደሌለኝ በቃ ሰው አልፈልግም። ለብቻ መኖር ፈልግ ነበረ። ከዛ አልመችልኝ እያለ በዚህ ምክንያት ይሄን ያህል ጊዜ ስቆይ ጠር ላይ መጣሁኝ ታከምኩኝ። ሕክምና ላይ ነው ያለሁት። እንግዲህ በቃ ተስፋ አለኝ እድናለሁ ብዬ ነው የማስበው። አሁን 21 ቀን ሆኖኛል። እስካሁን ድረስ በደረቅ በመተኛቴ በጣም ደስ እያለኝ ነው ያለሁት። ለወደፊቱም ተስፋ አለኝ። በቃ እድናለሁ የሚል ተስፋ ነው ያለኝ። እንግዲህ ሀምሊን ፌስቱላ ኢትዮጵያ በፌስቱላ ህመም ምክንያት ለሚሰቃዩ ሴቶች መፍትሄ ለመስጠት የተመሰረተ ተቋም ሲሆን 77 ዓመታትንም አስቆጥሯል። በጥንዶቹ በዶክተር ሬግ ሀምሊን እና በዶክተር ካትሪን ሀምሊን የተመሰረተው ሀምሊን በወሊድ ምክንያት ጉዳት የደረሰባቸውን የፌስቱላ ታማሚዎች ለማከም የተቋቋመ ነው። ሀምሊን ፌስቱላ ኢትዮጵያ 4 ዋና ዋና ተግባራቶችን ያከናውናል። እነዚህም ተግባራቶች የህክምና አገልግሎት፣ የመከላከል አገልግሎት እንዲሁም ደግሞ ህክምና ካገኙ በኋላ ሴቶቹ መልሶ ማቋቋምና የትምህርት እንዲሁም ደግሞ በአራተኝነት ጥናትና ምርምር አገልግሎት እየሰጠን እንገኛለን። ዋናው አገልግሎቱ እነዚህ የተጎዱ ሴቶችን አፈላልጎ ማከም ነው የሚሆነው። ሴቶችን አሁንም ቢሆን ለይቶ ማግኘት ለኛ ፈተና ነው። ምክንያቱም ሴቶቹ የሚገኙት ለመኪና ሩቅ ከሆነ፣ ለህክምና ተደራሽነት ሩቅ ከሆነ ማግኘት የማይቻልባቸው ቦታዎች ላይ ስለሆኑ ጥረታችንን አጠናክረን መቀጠል አለብን ማለት ነው። አንዴ ግን እዚህ ከመጡ በኋላ የተከሰተውን ቀዳዳ መዝጋት ብቻ ሳይሆን ወይንም የተከሰተባትን የማህፀን ችግር በተለያየ መልክና ሁኔታ ማከም ብቻ ሳይሆን ሁለንተናዊ የሆነ ሙሉ ማንነቷን ወደ ተሻለ ማንነት ሊቀይር በሚችል መልክና ሁኔታ ነው የህክምና አገልግሎት የምንሰጣቸው። ማዕከሉ ሙሉ በሙሉ ወጪያቸውን ሸፍኖ እንዲታገዙ ከማድረግ ባሻገር የሚደረግላቸው የስነ ልቦና ድጋፍ ለታካሚዎቹ ተስፋ ሰጪ መሆኑን ማየት ችለናል። ከዚህም በተጨማሪ በቅርበት የሚደረግላቸው የክትትል ሂደትም ምን ይመስላል፣ የታካሚዎቹስ አሁናዊ ሁኔታ እንዴት ነው ስንልም ጠይቀንበታል። ያለውን ችግር በማዳመጥ ህክምና የሚያስፈልገውን ነገር በማድረግ ሳይኮሶሻል አሴስመንት ምናምን እንደዚህ ይወሰዳል። ብዙ ነገሮች አሉ። ፊዚዮቴራፒ ዲፓርትመንት አለን። አንዳንድ ጊዜያዊ ይሄ የሽንት መፍሰስ ብቻ አይደለም፣ ፊስቱላ የሽንት መፍሰስ ብቻ አይደለም ችግሩ ነው። የነርቭ ጉዳትም ያመጣል። ለመራመድ መቸገር ሁሉ የሚያጋጥማቸው ሴቶች አሉና እነሱም ደግሞ ፊዚዮቴራፒ እንዲሰሩ ከእንደገና ከዚህ በተጨማሪ ደግሞ አብዛኞቹ ማልኖርሽድ ሆነው የሚመጡ አሉ። ተጎተው ተጎሳቅለው የሚመጡ አሉና እነሱም ደግሞ አይተን ተጨማሪ ምግብ በመስጠት በመንከባከብ ቶሎ እንዲያገግሙ ቶሎ ተሰርቶላቸው ሰርጀሪው ቶሎ ወደ ህይወታቸው እንዲመለሱ ለማድረግ በጣም ትልቅ ስራ እየሰራ የሚገኝ ሆስፒታል ነው። ወይዘሮ ማሚት ያሳለፉት አስከፊ ጊዜያት ሳይበግራቸው አሁን ላይ ለሌሎች ሴቶች ምሳሌ ሆኗል። በሰዎች እገዛም ሂሊንግ ላይፍስ የተሰኘ መጽሐፋቸውን ለንባብ ያበቁ ሲሆን ግለ ታሪካቸውን የሰነዱበት ነው። ወይዘሮ ማሚት ያሳለፉት መንገድ ትዳርና ልጃቸውን ቢያሳጣቸውም እዚህ ያላቸው ህይወት ግን ዳግም መወለድ እንደሆነላቸውም ያነሳሉ። አባዬና እማዬ ሁለቱ ዶክተር አምሌም ማለት ነው። እንደሱ ብዬ አልጠራቸውም። እናት አባት ስለሆኑ የኔ ልጅ ትሆኛለሽ ወይ ሲሉኝ አባዬም እሺ አልኩኝ። በጣም ፈቃደኛ ሆንኩኝ እና በቃ አዲስ ልብስ ለብሰሽ ምን ብለሽ ስራ ጀምሪ ተብዬ ስራ ጀመርኩ። ህክምና ተደርጎ ተስፋ እንደሚገኝ እግዚአብሔር ሲፈቅድ ደግሞ ወደ ትዳርም መመለስ እንዳለ ብዙዎቹ ደግሞ እየመጡ ወልደዋል። እኔም አይቻለሁ። እኔም አብሬ ነው የኖርኩት እዚህ። እኔ ደግሞ እዚህ መኖሩ ደስተኛ ነኝ።
ጥሩ እናት አባት ሰጥቶኛል። ስራውንም ሰጥቶኛል። ብጤዎችን እየረዳሁ ብቀመጥ ለእኔ ትልቅ እንትን ነው። በጣም የሚያስደስት ነው። ከዚህ በላይ ደስታ የት አለ? በወሊድ ምክንያት የሚከሰት ፌስቱላን ሙሉ በሙሉ ለማጥፋት እየሰራ ያለው ሀምሊን ፌስቱላ ኢትዮጵያ በዚህ መስመር የሚያልፉ ሴቶች ሙያዊና ስነ ልቦናዊ ድጋፍ እጅግ እንደሚያሻቸውም ያሳስባል።